የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ከሀገር ቤት እስከ ባህር ማዶ ለዚህም ሰዓት መርጠን ያሰናዳልናችሁን ስፖርታዊ ጥንቅሮች በቅደም ተከተል እያጋራናችሁ ቆይታ እናደርጋለን። እናንተ ደግሞ እንደ ሁልጊዜው ላይክ እያደረጋችሁ እንድታበረታቱን በትህትና እንጠይቃለን። ለሐሳብ አስተያየታችሁ ግን ዛሬም እንደ ሁልጊዜው አስቀድመን አመስግነናል። ቤተሰብ መሆን ካሻችሁ ሰብስክራይብ አድርጉን። በዚህኛውም ጥንቅራችን የተወሰኑ ሀገራዊ ጉዳዮችን ለእናንተ ውድ አድማጮቻችን የምናጋራችሁናል። በአውሮፓ የዝውውር መስኮቱ ተጣጥፎ ቀጥሏል። በዝውውር መረጃችን ግን ጎላችን አካባቢ ስንቆፍር ነዳጅ ስላገኘን ሮናልዶን ብቻ ሳይሆን ሜሲንም እናስፈርመዋለን ብለው ዛሬ ዓለምን ፈገግ ስላደረጉት አንድ ፕሬዝዳንት እንነግራችኋለን። በዝውውር መስኮቱ ላይ የሳውዲ ክለቦች እንዳጠቃላይ ሳውዲ አረቢያ በራሷ አስፈሪናት ለአውሮፓ ክለቦች። አውሮፓ ውስጥ ሆኖ ለአውሮፓዎቹ ስጋት የሆነው ደግሞ አሁን ሪያል ማድሪድ ነው። አንድ ዝውውርን ጠልፎታል። እጅግ በጣም አነጋጋሪ ሆኗል። በማለዳው ስፖርት የመረጃ ክፍለ ጊዜ ያደረስናችሁ ላይ መረጃ ላይ ተጨማሪ መረጃ እናደርሳችኋለን። ሲያርሰበን ክርስቲያኖ ሮናልዶ 2004 ሲጫወት ያልተወለደ ተጫዋች ዛሬ በብሔራዊ ቡድኑ አብሮት ተጫውቷል። እጅግ በጣም አነጋጋሪውን የክርስቲያኖ ሮናልዶን ወቅታዊ መረጃ በአጠቃላይ ከብሔራዊ ቡድንና ከአሰልጣኝ ሹምሽር ጋር በተያያዘ ዛሬ በአውሮፓ ውስጥ ትልልቅ መረጃ ሰምተናል፣ እናደርሳችኋለን። ገና በወጣትነቱ የአውሮፓን እግር ኳስ ትቶ ወደ ሳውዲ አረቢያ ሲሄድ የመጀመሪያው ወቃሽ ቶኒ ክሩስ ነበረ። የቡድን አጋሩ ሳይሆን የወቀሰው በእድሜው ምክንያት ነው። የተጸጸተው ተጫዋች ታዲያ 90% ደሞዙን ቀንሶ ወደ አውሮፓ እግር ኳስ ተመልሷል። በተወዳጁ የእንግሊዝ ፕሪሚየር ሊግ ዛሬ አንድ አሰልጣኝ ተሰናብቷል። ከዛ በተረፈ በፕሪሚየር ሊግ ታላላቅ ክለቦች የሚፈለገው ተጫዋች ላይ የሂሳብ ዋጋ ተለጥፎበታል። በትልልቅ ክለቦች ደግሞ እንደ ማንቸስተር ሲቲ ያለ ክለብ የሊቨርፑልን ሰው ወደ ቡድኑ ለማስኮብለል ጥረት እያደረጉ እንደሆነ ተዘግቧል። ማን ነው ይህ ሰው? ታደምጡታላችሁ። ከዛ በተጨማሪ ግን ከዓለም ክለቦች ዋንጫ ጨዋታ ስብስባቸውን ይፋ ሲያደርጉ አንድ ተጫዋቻቸውን ቀንሰውታል። ያልተጠበቀ ተብሏል በበርካቶች። የማንቸስተር ሲቲን የቡድን ዜና ስናደርስ እናስደምጣችኋለን። በቼልሲም በኩል እንደዚሁ ውሰት ውል ጋር ያሉ ተጫዋቾቻቸው ላይ ውሳኔ ወስኗል። ከዛ በተጨማሪ በቼልሲ በኩል የተለያዩ የቡድን ዜናዎችን ይዘናል። ለቼልሲ ደጋፊዎች እንደዚሁ ምናጋራችሁ ሲሆን በሊቨርፑል በኩል ለሉዊስ ዲያዝ እስካሁን የቀረበ የዝውውር ጥያቄ የለም፣ ግን ያጤኑታል ተብሏል። ከዛ በተጨማሪ ግን እንደ ተጫዋች ቨርጅል ቫን ዳይክ፣ ሳልሃን ስናነሳ ከፍለረን ወርዝ ዝውውር ጋር በተያያዘም ከወደ ጀርመን አካባቢ ያገኘነውን መረጃ ለሊቨርፑል ደጋፊዎች ምናደርስ ይሆናል። አርሰናል ዛሬ በይፋ ከክለቡ የሚያሰናብታቸውን ተጫዋቾች 1 2 3 ብሎ አስታወቀ። ግን እነኚህን የሚለቃቸውን ተጫዋቾችም ላይ ገንዘብ ለማግኘት ድርድሮችን ጥረቶችን እያደረገ ነው። ለመሆኑ ከአርሰናል እነማን ተሰናበቱ እነማን ተሸኙ የሚለውን መረጃ በስፋት እናደርሳችኋለን። ከዛ በተጨማሪ በሪያል ማድሪድ በወኪሉ በኩል ጥያቄ የቀረበለት የአርሰናል ተጫዋች ስክሪፕቱ አምጡልኝ እያለ ነው ለአርሰናል ሊፈርም። ዛሬ ለአርሰናል ልዩ መረጃችን እናደርሳችኋለን። ከዛ በተጨማሪ ተሰናባቾቹ ያሉትን ነገር፣ የቶማስ ፓርቴ ቆይታና ኢኤስፒኤን ከአርሰናል ጋር በተያያዘ ይዞት የወጣውን እጅግ በጣም አነጋጋሪ መረጃ እናደርሳችኋለን። በማንቸስተር ዩናይትድ በኩል ያው ቀጣይ የሚጠበቀው የብሪያን ምቤሞን ዝውውር መጨረስ እንደሆነ ይታወቃል። በርካታ መረጃዎች እየወጡ ነው ከዚህ ዝውውር ጋር በተያያዘ። በማንቸስተር ዩናይትድ የዝውውር መረጃ ክፍለ ጊዜ ስለ ብሪያን ምቤሞ ተጨማሪ መረጃዎችን አግኝተናል፣ እናደርሳችኋለን። ከዛ በተጨማሪ ግን የማንቸስተር ዩናይትዱን ብሩኖ ፈርናንዴዝ ለዩናይትድ ይፈለጋል የተባለውን አዲስ ግብ ጠባቂ ከወደ ቱርክ የዩናይትድን ተጫዋች ለመውሰድ ስለመጣ ተጫዋችና በፕሪሚየር ሊጉ ፈትኖናል ስላሉት ሃሪ ማጓየር ተጨማሪ መረጃዎችን ለማንቸስተር ዩናይትድ እንዲሁ ጎን ለጎን የምናደርሳችሁናል። ከዝውውር መረጃችን በተጨማሪ እንደ ሁልጊዜው ላይክ አርጉን፣ አበረታቱን ውድ ቤተሰቦቻችን። እኛና ሌሎች ስፖርታዊ ጥንቅሮችን ስናደርሳችሁ እስከ ፕሮግራማችን ፍጻሜ በድጋሚ ስትቆዩ ማለት ነው። ሀገራዊ ጉዳይ እንደ ሁልጊዜው ዛሬ ማስቀደመን እንጀምራለን። መልካም ቆይታ በድጋሚ። በኢትዮጵያ ፕሪሚየር ሊግ 33ኛ ሳምንት መርሃ ግብሮች ቀጥለው እየተካሄዱ ይገኛሉ። መቀለ ሰባ እንደርታን ከሲዳማ ቡና ያገናኘው ጨዋታ ደግሞ አንደኛው ነበረ። በመቀለ ሰባ እንደርታ ድል አድራጊነት ተጠናቋል። ቤንጃሚን ኮቴ 68ኛው ደቂቃ ላይ ብቸኛዋን የጨዋታው ግብና የመቀለ ሰባ እንደርታን የማሸነፊያ ግብ አስቆጥሯል።
በውጤቱም መሰረት ሲዳማ ቡና 46 ነጥብ ላይ ለመቆም ተገዷል። አራተኛ መቀለ ሰባ እንደርታ 37 ነጥብ ላይ ደርሶ 15ኛ ነው። ከወራጅ ቀጠናም ለመውጣት ጥረቶችን እያደረገ የሚገኘው መቀለ ሰባ እንደርታ እጅግ በጣም ወሳኝ የሚባል ድል ነው ያስመዘገበው። ቀጣይ ሳምንት በ34ኛ ሳምንት የፊታችን ሰኞ መቀለ ሰባ እንደርታ ከኢትዮጵያ ቡና፣ ሐሙስ ሲዳማ ቡና ከድሬዳዋ ከተማ እንደዚሁ ጨዋታቸውን የሚያደርጉ ይሆናል። ወደ ባህር ማዶ ስፖርታዊ ጥንቅሮቻችን ደግሞ እንሻገር። ዛሬ አንድ ሰው ፈገግ አስደርጎናል። ምናልባት በዚህ መረጃ መጀመር የፈለግንበት ምክንያት እጅግ በጣም ፈገግ በሚያደርገው በክርስቲያኖ ሮናልዶ መረጃ እንጀምርላችሁ። የቱርኩ ክለብ ቤሺክታሽ ፕሬዝዳንት ሴርዳል አዲሊ ናቸው። ሮናልዶን ልታስፈርሙ ነው ሲባሉ የመለሱት ምላሽ በእውነት አስቂኝም ልብም የሚነካ ምላሽ ነው ዛሬ የሰጡት። ቡድናችሁ ክርስቲያኖ ሮናልዶን ሊያስፈርም ነው ተብለው ከጋዜጠኞች ሲጠየቁ ፕሬዝዳንቱ በምላሻቸው ከጎላችን በአንዱ ስር ስንቆፍር ነዳጅ አግኝተናል ሲሉ ሲደመጡ፣ የክለቡ ፕሬዝዳንት አክሎም ምን ሮናልዶን ብቻ ሊዮኔል ሜሲንም ልንወስደው ነው ሲሉ ለጋዜጠኞች ቀልድ በሚመስል መልኩ ለጋዜጠኞች ጥያቄ ምላሽ ሰጥተዋል። ስለዚህ እንደሳቸው ምላሽ ከሆነ ቤሺክታሽ ሮናልዶን ለማስፈረም የግድ ነዳጅ ማውጣት አለብን ብለዋል። በቀልድ መልክ ደግሞ አዎ ጎላችን ስር ስንቆፍር ነዳጅ ስላገኘን ሮናልዶን ብቻ ሳይሆን ሜሲንም ወደ ቡድኑ እናመጣለን ብለው ዛሬ በጣም ፈገግ የሚያደርግ ምላሽ ሰጥተዋል። ለዛ ነው ከዚህ መረጃ የጀመርነው። ዴምቤሌ ባላንዶር ይገባዋል ብለዋል ዲዲየር ዴሾፕ። የፈረንሳይ ብሔራዊ ቡድን ዋና አሰልጣኝ ዲዲየር ዴሾፕ ኦስማን ዴምቤሌ የዘንድሮ ባላንዶር እንደሚገባው ገልጸዋል። የስፔን ጨዋታ በፊት አስተያየታቸውን የሰጡት ዲዲየር ዴሾፕ ዴምቤሌ ካሳለፈው የውድድር ዓመት አንጻር 100% ይገባዋል ብለዋል። ኢብራሂም ኮናቴ በበኩሉም በዚህ ዓመት ብቸኛው ባላንዶር የሚገባው ተጫዋች ካለ ዴምቤሌ ነው ሲል ተደምጧል። ኮናቴ አክሎም ከላሚን ያማል ጋር አልስማማም፣ ባላንዶር ሐሙስ ሊታወቅ ይችላል ማለቱ ይታወቃል። ካስታወሳችሁ ላሚን ያማል ሐሙስ ከስፔንና በፈረንሳይ ጨዋታ ላይ ያሸነፈው ቡድን ስለ ባላንዶር ማሰብ ይችላል ተጫዋቹ ብለዋል። ያው የላሚን ያማል ሐሳብ ግልጽ ነው። ስፔን ካሸነፈች ባላንዶር ወደኔ፣ ፈረንሳይ ካሸነፈች ባላንዶር ወደ ዴምቤሌ እያለ ነው። የአውሮፓ ሻምፒዮንስ ሊግ ፍጻሜ አሸናፊው እንደነበረ ይታወቃል ዴምቤሌ። ኢብራሂም ኮናቴ በፍጹም ከላሚን ያማል ሐሳብ ጋር አልስማማም፣ ባላንዶር አብቅቶለታል፣ የኦስማን ዴምቤሌ ነው እያለ ነው። እናንተስ ምን ትላላችሁ? በሐሳብ መስጫ ሳጥናችን ላይ ያስፍሩልን። ሪያል ማድሪድ የአውሮፓ የሳውዲ ክለብ እንደማለት ነው። በዝውውር መስኮቱ ላይ ክለቦች ላይ የሚፈጥረው ጫና ሪያል ማድሪድ የአርጀንቲናውን ክለብ ሪቨር ፕሌትን የአጥቂ አማካይ ፍራንኮ ማስታንቱኖን ለማስፈረም በይፋ ስራ ጀምሯል። ያውም ፓሪስ ሰን ዠርሜን አሳምኖት የነበረውን ተጫዋች ማለት ነው። ሎስ ብላንኮች የ17 ዓመቱን የአጥቂ አማካይ ፍራንኮ ማስታንቱኖን ተወካዮችን አግኝተውም በዝውውር ጉዳይ ማነጋገራቸውን ዘ አትሌቲክ አረጋግጦታል። በሌላ በኩል የፈረንሳይ ክለብ ፒኤስጂ ተጫዋቹን ለማስፈረም ከፍተኛ ጥረት አድርጎ አብዛኛውን ነገር በስኬት ጨርሶ ነበረ። ወጣቱ ተስፈኛ ፍራንኮ ማስታንቱኖ በሪቨር ፕሌት ባለው ኮንትራት ውስጥ 45 ሚሊዮን ዩሮ የውል ማፍረሻም ተካቷል። ተጫዋቹ በቀጣይ በኤንዞ ፈርናንዴስ ተይዞ የነበረውን የክለቡን ከፍተኛ ሽያጭ 44 ሚሊዮን ዩሮ ሪከርድ ይሰብራል ተብሎ ሲጠበቅ ምርጫው ሎስ ብላንኮች ሪያል ማድሪድም እንደሚሆን ይጠበቃል። ስለዚህ ከፓሪስ ሰን ዠርሜን ላይ ይህን ተጫዋች እንደሚነጥቀው ተረጋግጧል። በማለዳው መረጃችን የተወሰኑ የሩመር መረጃዎችን አግኝተን አድርሰናችሁ ነበር። አሁን አትሌቲክ መረጃውን እውነትነት አረጋግጦታል። በዘንድሮ የኔሽንስ ሊግ ውድድር ከፍተኛ ግብ አስቆጣሪው CR7 ሮናልዶ ነው። 6 የዩኤፋ ኔሽንስ ሊግ ግቦችን በማስቆጠር ቀዳሚው ተጫዋች ነው። 40 ዓመቱ ነው ሮናልዶ። በጣም አስገራሚ ነገር ይሄኛው ነው። 2004 ለፖርቱጋል ለመጫወት ጀመረ። ይኸው እስከ 2025 እየተጫወተ ይገኛል። ወደ ቤተሰቦቻችን ጆዋ ኔቬስ የፓሪስ ሰን ዠርሜኑ እጅግ በጣም አስደናቂ ፖርቱጋላዊ ተጫዋች እኔ እንኳን ሳልወለድ ክርስቲያኖ ሮናልዶ በ2004 በአውሮፓ ዋንጫ ለፖርቱጋል ይጫወት ነበረ። እኔ ከዛ በኋላ ተወልጄ አሁን ከሱ ጋር እየተጫወትኩ ነው። ህልም ነው የሚመስለው ብሏል። ከሮናልዶ ጋር መጫወት በራሱም ለፖርቱጋል እግር ኳስ ትልቁ ሰው ነው ሮናልዶ፣ ምንም ጥርጥር የለውም። በዓለም ዙሪያ ሜሲ ወይስ ሮናልዶ የሚሉ መከራከሪያዎች ይቀርባሉ እንጂ ስለ ሮናልዶ አርአያነት፣ ስለ ክርስቲያኖ ሮናልዶ ምርጥነት ማንም ተጠራጥሮ አያውቅም። ለማንኛውም ጆ ኔቬስ ሳልወለድ ሲጫወት ከነበረው ሮናልዶ ጋር ዛሬ አብሬ በመጫወቴ እድለኛ ነኝ፣ ህልም ነው የሚመስለው ሲል ተደምጧል። ዘንድሮ የፈረንሳይ ብሔራዊ ቡድን በአጥቂ ተንበሽብሻለች። እጅግ በጣም አስፈሪ የአውሮፓ አጥቂዎች በሙሉ መዳረሻቸው ፈረንሳይ ነው። ለአብነት ያክል ዲዛይር ዱዊ
እንዲሁም ዴምቤሌን ማንሳት እንችላለን። በኒኮላስ ባርኮላ ሌላኛው በፓሪስ ሰን ዠርሜን ዘንድሮ የአውሮፓ ሻምፒዮንስ ሊግ ባለ ክብሮቹ እንደ አጠቃላይ እንኳን ብንዘረዝር የትኛውን ተጠቅሞ የትኛውን ያሳርፉታል የሚለው ራሱ በጣም አስቸጋሪ ነው ለአሰልጣኝ። ዲዛየር ዱዊ፣ ቱራም፣ ኦሊሴ፣ ዴምቤሌ፣ ኬሊያን ምባፔ፣ ባርኮላ፣ ቼርኪ፣ ራንደል ኮሎሙአኒ እነኚህ ሁሉ የፓሪስ ሰን ዠርሜን የፊት መስመር ተጫዋቾች ናቸው። የግድ ሶስቱን ብቻ መጠቀም ሊኖርባቸው ይችላል። ግን ምናልባት ኦስማነ ዴምቤሌ በተለየ ሚና ወደ መሃል ተመልሶ መጫወት የሚያስችል ብቃት ስላለው እሱንም ሜዳ ላይ ማካተት ይችላል። ግን ጥራቱ በጣም የተለየ ነው። የዘንድሮ የፈረንሳይ ብሔራዊ ቡድን የቱን ተጠቅሞ የቱን እንደሚያሳርፍም ግራ ያጋባል። ግን የአንድ ዘመን ላይ መገኘታቸው በራሱ በጣም ያስቆጫል። ለማንኛውም ፈረንሳይ በእንደዚህ አይነት አጥቂዎች ተከባ ነው ቀጣይ ጨዋታዋን ከስፔን ብሔራዊ ቡድን ጋር የምታደርገው። እዛው ብሔራዊ ቡድን ላይ እንቆየና ማውሪሲዮ ፖቼቲኖ የአሜሪካ የወንዶች ብሔራዊ ቡድን አሰልጣኝ እንደሆኑ ይታወቃል። ፑሊሲች የኛ ሜሲ ነው ብለዋል። ሰዎች ብዙ ተጫዋቾችን ከሜሲ ጋር ሊያነጻጽሩ ይችላሉ። እኔ እንደዛ እያደረግኩኝ አይደለም። ነገር ግን እኛ የራሳችን ምርጥ አለን። ለአሜሪካ ሜሲዋ ክርስቲያን ፑሊሲች ነው ብለዋል። በአሜሪካ ብሔራዊ ቡድን ውስጥ የተለያዩ ነገሮችን ማድረግ ስንፈልግ በተለያየ ሚና ማጫወት የምንችለው በቡድን ውስጥ በጣም ምርጥ የሆነ ተጫዋች በዛ ላይ ደግሞ ለአሜሪካ ታዳጊ ተጫዋቾች በራሱ አራ የሆነና ታዳጊዎች በየጎዳ ነው የሱን መለያ ለብሰው ታያለህና የአሜሪካ ብሔራዊ ቡድን ሜሲዋ ክርስቲያን ፑሊሲች ነው ብሏል። የቀድሞ የቼልሲ የሁኑ የኤስ ሚላን ተጫዋች እንደሆነ ይታወቃል። ማውሪሲዮ ፖቼቲኖ ደግሞ የአሜሪካ ብሔራዊ ቡድን አሰልጣኝ ናቸው። ሲሞን ኢንዛጊ አዲሱ የአልሂላል አሰልጣኝ ሆኖ የ2 ዓመት ኮንትራት በዚህ ሰዓት መረጃው ስናጠናክር በፓሪስ ሰን ዠርሜን ከፕሬዚዳንቱ ጋር ተገናኝቶ ፊርማውን እያኖረ ነው። ኢንዛጊ በሳውዲ አረቢያ በአመት 25 ሚሊዮን ዩሮ ወደ ካዝኖ ያስገባል። የሳውዲ ረብጣ ብር ዘንድሮ ከአውሮፓ ተጫዋች ማስኮብለል ቢያቀታቸው ሲሞን ኢንዛጊን በአሰልጣኝ ያስኮብለሎታል። አልሂላል ብሩኖን አጥቷል፣ ግን ኢንዛጊን አግኝቷል። ከጥቂት ሳምንታት በፊት ኢንዛጊ የጣሊያኑን ግዙፍ ክለብ ይዘው ኢንተር ሚላንን ማለት ነው የአውሮፓ ሻምፒዮንስ ሊግ የፍጻሜ ተፋላሚ እንደነበሩ ይታወቃል። በእርግጥ በ3 ዓመት ውስጥ 2 የፍጻሜ ተፋላሚ ያደርገውታል። በጣሊያን አብዛኛውን ዋንጫዎች አሳክተዋል። አሁን ግን የአውሮፓ ነገር ኳስ ትተው ረብጣ ብር ወደሚያገኙበት አልሂላል ሲሄዱ በዛሬው ዕለት ፊርማቸውን አኑረዋል። የኮሞ ፕሬዚዳንት ማሪያን ስዋርሶም ክለቡ የረጅም ጊዜ ፕሮጀክት አለው እና አሰልጣኝ ሴስክ ፋብሬጋስ የዚህ ፕሮጀክት ወሳኝ አካል መሆኑን ገልጸው ፋብሬጋስን ስለመልቀቅ ስለመሸጥ እያሰብን አይደለም፣ ከኛ ጋር እንዲቀጥለው የምንፈልገው ብለዋል የኮሞ ፕሬዚዳንት። በነገራችን ላይ ውድ ቤተሰቦቻችን ሴስክ ፋብሬጋስ ኮሞ ላይ የራሱ የሆነ አነስተኛ ድርሻ እንዳለው ይታወቃል። እናም ሴስክ ፋብሬጋስ ከአሰልጣኝነት ስራ ብቻ ሳይሆን ከክለቡም ጭምር ነው የሚርቀው። ክለቡን ሲለቅ በርካታ ክለቦች የአሰልጣኙ ፈላጊ ናቸው። አሁን ደግሞ በዋነኝነት የሲሞን ኢንዛጊ አልጋ ወራሽ እንዲሆን በኢንተር ሚላን እየተፈለገ እንደሆነ ይታወቃል። የፒኤስጂ ግብ ጠባቂ ጃሊጂ ዶናሩማ ወኪል ኤንዞ ራዮላ ስለ ተጫዋቹ የወደፊት ዕጣ ፈንታ ዛሬ መግለጫ ሰጥቷል። ራዮላ እንደገለጸው ከፒኤስጂ ጋር እንደገና መነጋገር እንደሚፈልግ እና ከዛ በኋላ ሁኔታውን መመልከት እንደሚኖርበት ተናግሯል። በተጨማሪም ለዶናሩማ በርካታ ፕሮፖዛሎች መኖራቸውን ገልጾ ስለ ኢንተር ሚላንና ናፖሊ ፍላጎት ሲጠየቅ በእርግጠኝነት እሱን ይወዱታል ብዬ አስባለሁ የጣሊያን ክለቦች፣ ናፖሊም ቢሆን ተመሳሳይ ነው፣ ኢንተርም በተመሳሳይ ነው ሲል ከስካይ ስፖርት ጋር በነበረው ቆይታ ተናግሮ፣ ነገር ግን የተጫዋቹን አዲስ ክለብ ከመፈላለጋችን በፊት ከክለብ ፓሪስ ሰን ዠርሜን ጋር መነጋገር ይኖርብናል ብለዋል። የፒኤስጂ ግብ ጠባቂ ጃሊጂ ዶናሩማ ዘንድሮ ከፓሪስ ሰን ዠርሜን ጋር ሁሉንም የተካፈለባቸውን ዋንጫዎች እንዳሳካ ይታወቃል። ጋብሪ ቬጋ ይባላል። ወደ ፖርቶ መጥቷል። ዛሬ የተወሰነ ነገር ስለዚህ ተጫዋች እንበላችሁ። የፖርቱጋሉ ክለብ ፖርቶ ጋብሪኤል ቬጋን በ15 ሚሊዮን ዩሮ ከሳውዲ ክለብ አልአህሊ ነው ማስፈረማቸውን ያረጋገጡት። ተጫዋቹ የሕክምና ምርመራዎችን በቀጣይ ቀናት ያደርጋል ተብሎ ይጠበቃል። ስለዚህ ተጫዋች ግን አንድ ነገር እንበላችሁ 2023 ላይ ነበረ ጋብሪኤል ቬጋ በአውሮፓ ካሉ ምርጥ ወጣት ተጫዋቾች መካከል አንዱ እንደሆነ ሲዘመርለት የነበረው። ያኔ ቬጋ ገና 21 ዓመቱ ነበረ። ከሴልታ ቪጎ ወደ ሳውዲ አረቢያ በሄደበት ወቅት ታዲያ የቀድሞ የሪያል ማድሪድ ተጫዋች ቶኒ ክሮስ በዚህ ዕድሜ እንዴት ወደ ሳውዲ አረቢያ ታመራለህ? ይሄ በጣም አሳፋሪ ነው ብሎ ለተጫዋቹ በማህበራዊ ትስስር ገጽ መልእክት ተልኮለት ነበር። ከክሮስ ንግግር በኋላም ቬጋ በጣም ተበሳጭቶ እንደነበረ ይታወሳል። ነገር ግን
ከ2 ዓመት በኋላ ቬጋ 90% ደሞዙን ቀንሶ ስተቱን ተረድቶ ወደ አውሮፓ እግር ኳስ ተመልሷል። ግን በዛ ሰዓት ካስታወሳችሁ ማንቸስተር ሲቲ ተጫዋቹን ለማስፈረም ያላረገው ጥረት የለም። ማንቸስተር ዩናይትድ ያላደረገው ጥረት የለም። ግን ተጫዋቹ አሻፈረኝ ብሎ ነበረ በ21 ዓመቱ ወደ ሳውዲ አረቢያ ረብጣ ብሮችን ለማግኘት ሄደው። ግን አሁን ልክ ቶኒ ክሮስ ያለውን የሰማ ይመስላል። ተጸጽቶ ወደ አውሮፓ እግር ኳስ በፖርቶ በኩል ተመልሷል። ቃል ስፖርት ዩቲዩብ ቻናላችን ላይ ትገኛላችሁ። ከሀገር ቤት እስከ ባህር ማዶ የተመራረጡ ርዕሰ ጉዳዮችን እያጋራናችሁ ታዲያ እናንተ ላይክ እያደረጋችሁ እንድታበረታቱን በትህትና ጠይቀን ከተወዳጁ የእንግሊዝ ፕሪሚየር ሊግ ታላላቅ ክለቦች ብቻ ወዳገኘናቸው ዕለታዊ ጥንቅሮቻችን እንሻገር። መልካም ቆይታ ተመኘን። የቀድሞ የማንቸስተር ዩናይትድ ተጫዋች ማይክል ካሪክ ከሚድልስቦሮ አሰልጣኝነት በጋራ ስምምነት መልቀቁ ተገልጿል። የ43 ዓመቱ ማይክል ካሪክ ሚድልስቦሮን ከ2022 ወዲህ ላለፉት 3 ዓመታት በአሰልጣኝነት መርቷል። ማይክል ካሪክ ባለፉት 3 ዓመታት ቡድኑን ለእንግሊዝ ፕሪሚየር ሊግ ማብቃት አልቻለም። ክለቡ በተጠናቀቀው የውድድር ዓመት በሻምፒዮንሺፑ 10ኛ ደረጃን ይዞ ነው ማጠናቀቅ የቻለው። ታዲያ ማይክል ካሪክን አሰናብቷል። ሚድልስቦሮ ዋነኛ ቀዳቸው ቀጣይ ውድድር ዓመት ወደ ተወዳጁ የእንግሊዝ ፕሪሚየር ሊግ ማደግ ነውና ለዚህ ፕሮጀክታቸው የሚሆን አሰልጣኝ በቀጣይ እንደዚሁ ያፈላልጋሉ ተብሎ ይጠበቃል። የቀድሞ ምርጥ ተጫዋቾች ግን በአሰልጣኝነት በቅርብ ዓመታት ውስጥ እየተሳካላቸው አይደለም። የተወሰኑ በጣት የሚቆጠሩ ስኬታማ አሰልጣኞች እንዳሉ ሆኖ ማለት ነው። ግን አብዛኞቹ በአሰልጣኝነት ስራ ላይ ነገሮች በጣም እየከበዷቸው ነው። አንቶኒዮ ሲሞኔ በበርካታ የአውሮፓ ትልቅ ክለቦች ይፈለጋል። በፕሪሚየር ሊግ እንኳን ላብነት ያክል ስሙ አንዴ ከአርሰናል አንዴ ከዩናይትድ ሽሻቸው ከቼልሲና ከሊቨርፑልም ሲያያይዙት ነበረ። ታዲያ የተጫዋቹ የዝውውር ሂሳብ በበርነማውዝ በኩል ይፋ ተደርጓል። 50 ሚሊዮን ዩሮ በላይ ከዚህ ተጫዋች ይፈልጋሉ ተብሏል። ይህን ተጫዋች ማን በቀጣይ ወደ ክለቡ ይወስዷል የሚለው እርግጥ ባይሆንም በቀጣይ ቀናት ውስጥ ግን ክለቦች ይፋዊ ጥያቄ ካቀረቡ 50 ሚሊዮን ዩሮ ይዘው መሆን እንዳለበት በርነማውዞች ይፋ ያደርገዋል። ቶትንሃሞች ያን ቢሴክን ማስፈረም ይፈልጋሉ ተብሏል። 40 ሚሊዮን ዩሮ ተለጥፎበታል ተጫዋቹ። ከዌስትሃም ዩናይትድ ግን ጥብቅ ፉክክር ይገጥማቸዋል ብሏል ሚረር ስፖርት። በተለይም ተጫዋቹን በቀጣይ ውድድር ዓመት በአውሮፓ ሻምፒዮንስ ሊግ የሚሳተፈው ቶትንሃም ሆትስፐርስ በቋሚ ዝውውር ነው የግሉ ማድረግ የሚፈልገው። ያን ቢሴክ በዚህ ክረምትም የአውሮፓ ትልቅ ክለቦችን ቀለብ የሳበ ተጫዋች እንደሆነ ይታወቃል። ግን ከዌስትሃም ዩናይትድ ጠበቅ ያለ ፉክክር ይጠብቀዋል ተብሏል። የቀድሞ ቼልሲ በአርሰናልም እናስታውሰዋለን። ሞር በፉልሃም የመጨረሻ እግር ኳስ ዓመቱን የ36 ዓመቱ ብራዚላዊ ተጫዋች ዊሊያም ከፉልሃም ጋር ያለው ኮንትራክት ሲጠናቀቅ በክረምት ነፃ እንደሚሆን ተረጋግጧል። ዊሊያም በክለብ እግር ኳስ ሕይወቱ በአጠቃላይ ያለው ስታቲክስን ከተመለከትን 787 ጨዋታም 115 ግቦች 151 አሲስት እና 15 ዋንጫዎችን ማሸነፍ የቻለ ተጫዋች ነው። በአርሰናልና በቼልሲ ተዘዋውሮ ከተጫወቱ ታሪካዊ ተጫዋቾች ውስጥም አንደኛው ተጫዋች እንደሆነ ይታወቃል። ግን በስተመጨረሻም ፉልሃም ቤት ነው የእግር ኳስ መጨረሻውን እያሳለፈ የሚገኘው። ለማንኛውም የ36 ዓመቱ ብራዚላዊ ተጫዋች ዊሊያም ከፉልሃም ጋር በዓመቱ መጨረሻ እንደሚለያይ ተረጋግጧል። የሊቨርፑሉን ተንታኝ ጄምስ ፍሬንች ክለቡን ከ13 ዓመት በኋላ በመልቀቅ ማንቸስተር ሲቲን ሊቀላቀል መሆኑ ተረጋግጧል። ከ2012 ጀምሮ ሊቨርፑልን ያገለገሉት ጄምስ ፍሬንች በማንቸስተር ሲቲ ተንታኝነትና የቆመ ኳስ ስልጠና ላይ የሚያተኩር ሚና እንደሚሰጣቸው ተነግሯል። ጄምስ ፍሬንች በአሰልጣኝ ብሬንዳን ሮጀርስ ዘመን ክለቡን የተቀላቀሉ ሲሆን በየርገን ክሎፕና በአርኔ ስሎት ቡድን ውስጥም በትንታኔ ክፍል ጉልህ ሚና ነበራቸው። የትንታኔ ባለሙያው በቀጣይ የቀድሞ የሊቨርፑልን ምክትል አሰልጣኝ ፔፕ ሌንደርሰን በማንቸስተር ሲቲ የሚቀላቀሉ ይሆናል ተብሏል። አሰልጣኝ ፔፕ ጋርዲዮላ በቀጣይ አዲስ ነገር ይዘው ለመምጣት የአሰልጣኝ ቡድን አባላቶችን እንደሚቀይሩ በቃል ስፖርት ዩቲዩብ ቻናላችን ከ5 ቀን በፊት በሰራነው ዜና ላይ አድርሰናችሁ ነበር። በነገርናችሁ መሰረት ሲቲ በአሰልጣኝ ዘርፍ ሪፎርሙን ጀምሯል። አሁን የሊቨርፑልን ተንታኝ የቀድሞ የክሎፕን ምክትል ፔፕ ሌንደርሰንንም ወደ ቡድን ወስዷል። አሁን በማንቸስተር ሲቲ በኩል ነገሮችን የማስተካከል አዲስ ቡድን የመገንባት ሂደቱ ሜዳ ውስጥ ከሚጮት ተጫዋቾች በስተጀርባ ያሉ አሰልጣኞች ውስጥም ሆኗል። በቀጣይ ሌሎችም ሹምሽሮች በማንቸስተር ሲቲ ቤት ይጠበቃሉ። በማንቸስተር ሲቲና በጃክ ግሪሊሽ መካከል ያለው እህል ውሃ እያበቃ የመጣ ይመስላል። ጃክ ግሪሊሽ ከማንቸስተር ሲቲ የዓለም ክለቦች ዋንጫ ውድድር ስብስብ ውጪ ሊሆን መሆኑን ዘ አትሌቲክ አረጋግጧል።
የ29 ዓመቱ ጃክ ግሪሊሽ በተጠናቀቀው የውድድር ዓመት 20 ፕሪሚየር ሊግ ጨዋታ ቢያደርግም በቋሚነት የተሰለፈው ግን በ7 ጨዋታ ነበረ። አሁን ላይ አሰልጣኝ ፔፕ ጋርዲዮላ ጃክ ግሪሊሽን ቤቱ ጥለው ወደ አሜሪካ ለማቅናት ነው ያሰቡት። ማንቸስተር ሲቲ ጃክ ግሪሊሽን ጥለው የሚሄዱት አዲስ ክለብ እንዲያፈላልግ እድል ለመስጠትም ነው ተብሏል። በሊጉ የመጨረሻ ሳምንት መርሃ ግብር ፔፕ ጋርዲዮላ ማንቸስተር ሲቲ በግሪሊሽ የወደፊት ቆይታ ዙሪያ ከወኪሉ ጋር ይነጋገራል ብለው እንደነበረ የሚዘነጋ አይደለም። እናም ጥለውት ወደ አሜሪካ ሄዳሉ። በእርግጥ የጃክ ግሪሊሽ ጉዳይ ካበቃ ሰንበትበት ያለ ነው። ስለዚህ የቀረው ነገር ሲቲ ቤት በይፋ ተጫዋቹን ገዢዎች መታችሁ ሰዱ ማለት ብቻ ነው የቀራቸው። ስለዚህ ጃክ ግሪሊሽ ከዓለም ክለቦች ዋንጫ ስብስብ ውጭ ሆኗል። የቀጣይ ውድድር ዓመትም እቅድ አካል እንዳልሆነም ተረጋግጧል። በቼልሲ በኩል በርካታ የገዟቸው ተጫዋቾች በውሰት እናት ክለቦቻቸው ጋር ይገኛሉ። የቀድሞ ክለቦቻቸው ጋር ማለት ነው። አንደኛው ኬንድሪ ፓይዝ እንደሆነ ይታወቃል። ይህ ተጫዋች ግን ወደ ቼልሲ ሲመጣም ወደ ዋናው ቡድን እንደማይቀላቀል ተረጋግጧል። ይልቁንስ ቼልሲዎች ኬንድሪ ፓይዝን ወደ ስትራስቡርግ በውሰት እንዲሄድ ያደርጉታል ተብሏል። ስለዚህ በውሰት ከመሄዱ በፊት ግን የዓለም ክለቦች ዋንጫን ይሳተፋል ነው የተባለው ኬንድሪ ፓይዝ። ሌላኛው ኢስታቪዮ ዊሊያን ግን በቼልሲ ዋናው ቡድን ውስጥ ይጫወታል ተብሏል። በርካቶች ለየቱ የሚሹት ተጫዋች ነው ኢስታቪዮ ዊሊያን። ኬንድሪ ፓይዝ ግን ለእድገቱ ሲባል ወደ እህት ክለብ ስትራስቡርግ እንደሚያመራ ነው ይፋ የተደረገው። ሊቨርፑሎች ለሉዊስ ዲያዝ በክረምት ከሌሎች ክለቦች እስከዚህ ሰዓት ድረስ ጥያቄ አልቀረበም። ዲያዝ በሊቨርፑል ቤት የ2 ዓመት ኮንትራት እንዳለው ይታወቃል። ሊቨርፑል ኮሎምቢያዊውን አጥቂ በዚህ ክረምት ለመሸጥ የግድ ጠቀም ያለ ገንዘብ ይፈልጋሉ። በትንሽ የዝውውር ሂሳብ ስለመሸጥ አያስቡም ብሏል ፋብሪዚዮ ሮማኖ። ትክክለኛ ጥያቄና ተስማሚ ዋጋ ከቀረበ ግን ሊቨርፑሎች ያጠኑታል። አልናስር እስከዚህ ሰዓት ድረስ በሩመር ደረጃ እስከ 84 ሚሊዮን ፓውንድ አካባቢ ለዚህ ተጫዋች ሊያቀርቡ ይችላሉ እየተባለ ነው። ምክንያቱ ደግሞ ሮናልዶ በአስገዳጅ ሁኔታ ኮንትራቱን ለመፈረም ምርጥና ወጣት ተጫዋቾች ወደ ቡድኑ አምጡ ስላለ ማለት ነው። ሊቨርፑል ግን እስከዚህ ሰዓት ስላልቀረበም በዚህ ክረምት በትንሽ ዋጋ ብቻ ተጫዋቹን ለሌሎች ክለቦች አሳልፎ የመስጠት ፍላጎት የለውም ብለዋል። ኢኤስፒኤን የዓመቱን ምርጦች በየሜዳ ክፍሉ ይፋ አድርጓል። በየክለቦቹ እናደርሳቸዋለን። በሊቨርፑል በኩል የተካተቱ የተወሰኑ ተጫዋቾችን እንገራችሁ። በውድድር ዓመቱ በመሃል ተከላካይነት ምርጥ በማለት ኢኤስፒኤን ቨርጂል ቫንዳይከን ከሊቨርፑል አንደኛ ብሎ መርጦታል። ሁለተኛ ዊሊያም ሳሊባ ከአርሰናል፣ ሶስተኛ ቶኒ ሩዲገር ከሪያል ማድሪድ፣ አራተኛ ጋብሪኤል ማጋሌሽ ከአርሰናል፣ አምስተኛ አሌሳንድሮ ባስቶኒ ከኢንተር ሚላን፣ ስድስተኛ ፓኦ ኩባርሲ ከባርሴሎና፣ ሰባተኛ ማርኪኒዮስ ከፓሪስ ሰን ዠርሜን፣ ስምንተኛ ኢብራሂማ ኮናቴ ከሊቨርፑል፣ ዘጠነኛ ሙሪሎ ከኖቲንግሃም ፎረስት፣ አስረኛ ዲያን ሁይሰን የቀድሞ የበርንማውዝ የአሁኑ የሪያል ማድሪድ ተጫዋች ሆነ ተመርጧል። እንደ ኢኤስፒኤን ዘገባ ከሆነ ግን የዓመቱ ምርጥ የመሃል ተከላካይ ቨርጂል ቫንዳይከን በአንደኝነት አስቀምጦታል። ሌላኛው የኤስፒኤን የውድድር ዘመኑን በክንፍ አጥቂነት ካሳለፉ ተጫዋቾች ምርጥ በማለት የመረጠው አንደኛ የሊቨርፑሉን ሳላህን መርጦታል። ሁለተኛ የባርሴሎናው ላሚን ያማል፣ ሶስተኛም የባርሴሎናው ራፊኒያ፣ አራተኛ የሪያል ማድሪዱ ቪኒሺየስ ጁኒየር፣ አምስተኛ የፓሪስ ሰን ዠርሜኑ ኦስማን ዴምቤሌ፣ ስድስተኛ የአርሰናሉ ቡካዮ ሳካ፣ ሰባተኛ የፓሪስ ሰን ዠርሜኑ ክቫራትስኬሊያን፣ ስምንተኛ የኢንተር ሚያሚው ሊዮኔል አንድሬስ ሜሲ፣ ዘጠነኛ የአትሌቲኮ ቢልባኦ ኒኮ ዊሊያምስ፣ አስረኛ የሪያል ማድሪዱን ሮድሪጎ መርጧል። በዚህ ዝርዝር ውስጥ ግን ምርጡ የክንፍ አጥቂ ሳላህ ከሊቨርፑል በኢኤስፒኤን ተመርጧል። የሌሎቹን በየክለቦቹ እንመለስበታለን። በጀርመን የሚገኙ በርካታ የዜና ምንጮች ስለ ፍለረን ዌርዝ ዝውውር ዛሬ በርካታ መረጃዎችን ይዘው ወጥተዋል። በርካቶች ያረጋገጡት 99% የተጠናቀቀ ዝውውር፣ የቀሩት ነገሮች በሙሉ በአንድ ቀን ውስጥ ማለቅ የሚችሉ ናቸው። ስለዚህ ሊቨርፑሎች ይሄን ዝውውር ጨርሰውታል ማለት ይቻላል የሚል መረጃን ከወደ ጀርመን አካባቢ ቢልድ ፍለረን ፒልተንበርግን ጨምሮ ዛሬ አስነብበዋል። በእርግጥ ይህ ዝውውር ኦልሞስት ከተጠናቀቁ ዝውውሮች ውስጥ ሊጠቀስ የሚችል ነው። የተወሰኑ የወረቀት ስራዎችና ማለትም የወረቀት ስራ ከክፍያ መዋቅር ጋር በተያያዘ ብቻ ነው። ከዛ ውጭ የሕክምና ምርመራው ማለት ነው። በዋነኝነት እነኚህ ሁለት ነገሮች ብቻ ይቀራሉ። 99% የተጠናቀቀ ዝውውር ብለውታል ዛሬ የጀርመን የመገናኛ ብዙሃን።
የሰሜን ለንደኑ ክለብ አርሰናል ከጆርጂኖ ጋር ያላቸው ውል በዚህ ክረምት መጠናቀቁን ተከትሎ መለየታቸውን ይፋ አድርገዋል። ዛሬ በርከት ያሉትን ይፋ ያደረጉት እናነሳዋለን። ጆርጂኖ በቀጣይ የብራዚሉን ክለብ ፍላሚንጎን ለመቀላቀል ከስምምነት መድረሱ ይታወቃል። ፍላሚንጎ ጆርጂኒዮን በዓለም ክለቦች ዋንጫ ውድድር ይዘው መጓዝ እንደሚፈልጉ ሲገልጹ ከአርሰናል ጋር ድርድር ጀምረዋል። አርሰናል ጆርጂኒዮ በውሉ እንግዲህ መሰረት መጠናቀቂያው በዚህ ወር መጨረሻ ነው፣ ግን የዓለም ክለቦች ዋንጫ ደግሞ ሊጀምር ነው ከ10 ቀን ባነሰ ጊዜ ውስጥ። ስለዚህ ፍላሚንጎ የግድ በቡድኑ ውስጥ ለማካተት ከአርሰናል ጋር ለዚች ቀን መደራደር አለበት። ሪያል ማድሪድ በተመሳሳይ ሁኔታ ለትሬንት አሌክሳንደር-አርኖልድ 10 ሚሊዮን ዩሮ መክፈሉ ይታወቃል፣ ያውም ለአንድ ወር። አርሰናል ከ2 ዓመት በፊት ጆርጂኒዮን በ13 ሚሊዮን ፓውንድ ከቼልሲ ያስፈርሞታል። አሁን ታዲያም የተወሰነች ገንዘብ እንፈልጋለን ለአንድ ወሯ ብሏል አርሰናል። ለዚች አንድ ወር ምን ያህል ፍላሚንጎ ያቀርባል የሚለውን ደግሞ ተከታትለን የምናደርሳችሁ ይሆናል። አርሰናል ከጆርጂኒዮም ዝውውር ገንዘብ ለማግኘት ጥረት እያደረገ ነው። ሪያል ማድሪዶች የቅርብ ሰዎችን ማነጋገራቸው ተረጋግጧል። የአርሰናሉን ማይል ሉዊስ ስኬሊን ተጫዋቹ ግን ቀጥተኛ ምላሽ መስጠቱን የተረጋገጠው በወኪሉ በኩል ይፋ እንዳደረገውም ከሆነ ተጫዋቹ በአርሰናል ስለመቆየት ብቻ ነው እያሰበው ያለው። በዛ ላይ ደግሞ ገና እድገቱ እንዳላበቃ ያስባልና ለተጫዋቹ እድገት ምርጡ ቦታ ራሱ አርሰናል መሆኑን አምኗልና በቀጣይ ከአርሰናል ጋር ኮንትራት ስለመፈራረም ብቻ ነው እያሰበ ያለው ብሏል። በርከት ያሉ የመገናኛ ብዙሃን ተጫዋቹ የሪያል ማድሪድን ጥያቄ እንደማይቀበል አረጋግጠዋል። ይህ ለአርሰናል ጥሩ የሚባል ዜና ነው። ምክንያቱም በርካቶች ሪያል ማድሪድ ጠይቋቸው አሻፈረኝ አይሉም። በእርግጥ የተወሰኑት አሻፈረኝ ያለዋሉ። ከዚህ ውስጥ ማይል ሉዊስ ስኬሊ ሊካተት እንደሚችል ነው የተዘገበው። ስለዚህ በአርሰናል ኮንትራቱን እንደሚፈርም ነው በርከት ያሉ የዜና ምንጮች ያረጋገጡት። ከሰሞኑ ራሂም ስተርሊንግ አርሰናልም ቼልሲም ዝም ጭጭ ብለዋል ብለናችሁ ነበረ። ታዲያ ወዲያው ምላሽ ሰጥተዋል። እንግሊዝ የፊት ወሰር ተጫዋች ራሂም ስተርሊንግ የውሰት ውሉ መጠናቀቁን ተከትሎ አርሰናል አሰናብቶታል። ተጫዋቹ ለአርሰናል ተሰልፎ በተጫወተባቸው የፕሪሚየር ሊግ ጨዋታ አንድም ግብ ሳያስቆጥር ነው ወደ ቼልሲ የተመለሰው። መድፈኞቹ በተጨማሪም ውላቸውም ከተጠናቀቀው ከጆርጂኒዮና ኬረን ቴርኒም ጋር መለየታቸውን ዛሬ ይፋ አድርገዋል። ግብ ጠባቂው ኔቶ በተመሳይ በክለቡ የነበረው የውሰት ውል መጠናቀቁን ተከትሎ በዛሬው ዕለት ከአርሰናል በይፋ ተሰናብተዋል። ራሂም ስተርሊንግ እንደ አጠቃላይ በአርሰናል ቤት 28 ጨዋታዎችን በቋሚነትና ተቀይሮ የገባ ማድረግ ችሎ ነበረ። በደኛ 28 ጨዋታ ያስቆጠረው አንድ ግብ፣ አሲስት ያደረገው 5፣ በድምሩ በአርሰናል የአንድ ዓመት ቆይታው በ28 ጨዋታ 6 የገባ አስተዋጽኦ አለው። አስገራሚ ነገር ይህ ተጫዋች ወደ አርሰናል ሲመጣ ምርጡን ብቃቴን ታዩታላችሁ ብሎ ነበረ። ነገር ግን ምንም ያላረገበትን ዓመት አሳልፏል። በአርሰናል በኩል ይህ ዝውውር ራሱ ሲፈጸም ማይክል አርቴታን በብዙ እንዳስወቀሳቸው ይታወቃል። ካስታወሳችሁ ልክ ማይክል አርቴታ ዓመቱ እየተጠናቀቀ ሲመጣ የዝውውር መስኮቱ ሊዘጋ ሲል ሰርፕራይዝ አለ እያሉ ነበረ። ምናልባት የአርሰናል ደጋፊዎች በስፋት ታስታውሱታላችሁ ብለን እናስባለን። እኛም በተደጋጋሚ ስናቀርበው ነበረ። በኋላም ላይ የዝውውር መስኮቱ ተዘግቶ በማለዳው ስንነሳ ራሂም ስተርሊንግን ነበር ያመጡትና በርካታ አርሰናላውያን በወቅቱ ተናደው እንደነበር ይታወሳል። ኬረን ቴርኒ በማህበራዊ ትስስር ገጹ ላይ የስንብት መልእክቱን አድርሷል። ይህን ክለብ መሰናበት ቀላል አይደለም፣ በነበረኝ ቆይታ ደስተኛ ነበርኩኝ፣ እያንዳንዱን አጋጣሚ ወደዋለሁ ሲል ስንብቱን ገልጿል። በክፉም በደጉም ጊዜ ስለደገፋችሁኝ አመሰግናለሁ ብሏል። የአርሰናል ደጋፊዎችንም ትንሽ ከባድ ይሆናል፣ ግን ስንብቴ የደስታ ስንብት ነው። በዚህ የነበረኝ ቆይታ በጣም ወድጀዋለሁ፣ እያንዳንዷ ደቂቃዬ የምትረሳ አልነበረችም ብሏል። በዛሬው ዕለት ከአርሰናል በይፋ ከተሰናበቱ ተጫዋቾች ኬረን ቴርኒ አንዱ ነበረ። ግን የሐዘንም ቢሆን በደስታ አሰናበታለሁ ብለዋል። የፓርቴ ኮንትራት የዘገየውም የፓርቴ ወኪልና አርሰናል መካከል ስምምነት ስላልተፈጠረ ነው ብሏል። ሚረር ስፖርት የፓርቴ ወኪል ፍላጎቱ ለፓርቴ 3 ዓመት ኮንትራት ክለቡ እንዲያቀርብለት ሲሆን አርሰናል ደግሞ ከ2 ዓመት በላይ ማቅረብ አይፈልግም። አሁን ድርድሩ ያለው ኮንትራቱ ለስንት ዓመት ይሁን የሚል ብቻ ነው። ተጫዋቹ ከባርሴሎና አስቀድሞ ለአርሰናል መቆየትን እንደሚያስቀድም ቀደም ባለው መረጃችን ነግረናችሁ ነበረ። በተመሳሳይ አሁን የኮንትራት ርዝማኔው ጉዳይ ግን ችግር ፈጥሯል። ተጫዋቾች እድሜያቸው ሲሄድ ክለቦች የአጭር ጊዜ ኮንትራት ያቀርባሉ። ተጫዋቾች ደግሞ የረጅም ጊዜ ኮንትራት እንደ ዋስትና ስለሚፈልጉት ይጠይቃሉ። ይህ ጉዳይ እንዴት ይፈታል የሚለው በቀጣይ ይጠበቃል። ፓርቴ አርሰናል መቆየትን ምርጫው ስላደረገ ምናልባት የ1 ዓመት ኮንትራቷን ሊተዋት ይችላሉ። በቀጣይ የሚጠበቅ ነው።
ኤስፒኤን ዛሬ በየሜዳ ክፍሉ ምርጦችን ይፋ አድርጎ ነበር። ምናልባትም የአርሰናልን ለማድረስ ያክል ከአርሰናል በሐሰተኛው 9 ቁጥር ካይ ሃቨርትዝን 19ኛ ደረጃ፣ በአርሰናል በጥብቅ የሚፈለገውን ቤንጃሚን ሼሽኮ 20ኛ፣ ሌላኛው ከአርሰናል ጋር በስፋት ስሙ የተያዘውን ስዊድናዊ ቪክተር ጊዮኬሬስን 8ኛው ምርጡ አጥቂ ብሎ መርጦታል። ከአርሰናል ተጫዋቾች ጋር በተያዘ ኢኤስፒኤን ይዞት የወጣው ደረጃ ይሄንን ይመስላል። ማንቸስተር ዩናይትድ ብሪያን ምቤሞን ለማስፈረም ብሬንትፎርድን ያነጋግራሉ። ታዲያ ከዚህ ጋር በተያዘም በርካታ የዜና ምንጮች ያረጋገጡት ነገር ተጫዋቹን ማንቸስተር ዩናይትድ ለማስፈረም ከበድ ያለ ገንዘብ ያስፈልገዋል። ኦልሞስት በተጫዋቹና በዩናይትድ በኩል ያለው ነገር ተጠናቋል። አሁን ላይ ብሬንትፎርድ ለዝውውሩ ከማንቸስተር ዩናይትድ ልክ እንደ ማቲያስ ኩና አይነት ገንዘብ ይፈልጋሉ። ብሬንትፎርድ 60 እስከ 65 ሚሊዮን ፓውንድ አጠቃላይ የዝውውር ሂሳቡ እንዲሆን ይፈልጋሉ የተባለው። ብሪያን ምቤሞን በተመለከተ ደግሞ ከደሞዙ ጋር በተያያዘ በርከት ያሉ መረጃዎች እየወጡ ነው። ታማኝነታቸው በጣም አጠራጣሪ የሆኑ የዜና ምንጮች 250,000 ዩሮ ሳምንታዊ ደሞዝ ይጠይቃል የሚል መረጃን እየወጡ ነው። እኛ ካለን መረጃ አንጻር ውድ ቤተሰቦቻችን ማንቸስተር ዩናይትድ በየትኛውም የአውሮፓ መድረክ አይሳተፍም። እናም በቡድን ውስጥ ትልቅ ደሞዝ ያላቸው ተጫዋቾች ሳይቀር 25% ከደሞዛቸው ላይ እንደተቀነሰ ይታወቃልና ዩናይትድ 250,000 ዩሮ ይከፍላል ተብሎ አይጠበቅም። ነገር ግን ተጫዋቹ በ3 እና 4 እጥፍ ደሞዝ ሊፈልግ ይችላል እየተባለ ነው። ያው ይሄንን መነሻ ያደረገው ለኒካስል ዩናይትድ ከጠየቁት የዝውውር ሂሳብ አንጻር ነው። ስለዚህ ተጫዋቹ አሁን ወደ ዩናይትድም ሲመጣ ከዛ በጣም የራቀ የዝውውር የሳምንታዊ ደሞዝ ይጠይቃል ተብሎ አይጠበቅም። ለማንኛውም የተረጋገጠ መረጃ ስናገኝ በዚህ ጉዳይ ላይ እናጠራላችኋለን። ግን ብሬንትፎርድ ግን የተረጋገጠ ከ60 እስከ 65 ሚሊዮን ፓውንድ ለዝውውሩ ይፈልጋሉ። ካዜሜሮ ብሩኖ ፈርናንዴዝ ማለት ለዩናይትድ ልክ እንደ ልብ ምት ነው ብሏል። ብሩኖ ካለም ተጫዋቾች በጣም አስፈላጊውን ነገር ሜዳ ላይ ለማድረግ ይቀላቸዋል ብለዋል። የብሩኖ መኖር ለማንቸስተር ዩናይትድ በጣም አስፈላጊ ነው። ሁሉም ሰው በዩናይትድ ቤት የሱን መቆየት ሲጠባበቅ ነበር ብሏል። አሁን ከቡድኑ ጋር እንደሚቀጥል አውቀናል። ይሄ ለኛ መልካም ዜና ነው ብሏል። ካርሎስ ካዝሜሮ እንደሚታወቀው ከረጅም ዓመታት በኋላ ዳግም ወደ ብራዚል ብሔራዊ ቡድን በቀድሞ አሰልጣኙ ካርሎ አንቸሎቲ ጥሪ እንደደረሰው ይታወቃል። እሱም በማንቸስተር ዩናይትድ በተለይም በሁለተኛው የሲዝን አጋማሽ ላይ ምርጡን ብቃቱን አሳይቷል። እንደውም ሐሳቤን እንደቀይር ካረጉኝ ተጫዋች ውስጥ ይላሉ ሩበን አሞሪም ካርሎስ ካዝሜሮ አንዱ ነው ሲሉ ነበረ። አሁን የቡድኑ የመሃል ሜዳ አጣማሪና የዩናይትዱ አምበል ብሩኖ ፈርናንዴዝ በዩናይትድ መቅረት ካስደሰታቸው ተጫዋቾች አንዱ ሆኗል። ካስታወሳችሁ በዕለቱ ልክ ብሩኖ በዩናይትድ እቆያለሁ ባለለት ጆሽኳ ዜርኪዚ በማህበራዊ ትስስር ገጹ የለጠፈውን የደስታ መልእክት አጋርተናችሁ ነበር። ማንቸስተር ዩናይትድ በግብ ጠባቂ ዙሪያ እየሰራ አይደለም። አሁን ላይ በዋነኝነት እየሰራ አይደለም። ምክንያቱ ደግሞ ሌሎች የሜዳ ክፍሎችን ማጠናከር ቅድሚያ ሰጥቶ እየሰራ ስለሆነ ነው። ነገር ግን ማንቸስተር ዩናይትድ ቤት ቀደም ብሎ ያነጋገሩት አንድ ተጫዋች አለ። በወኪሉ በኩል 6 ወራት ገደማ ሆኗቸዋል የተባለው ይሄም ኤሚሊያኖ ማርቲኔዝን በተመለከተ መረጃ አጠያይቀው ነበረ። ግብ ጠባቂው በዚህ ክረምት ይለቃል። ነገር ግን ማንቸስተር ዩናይትዶች የኤሚሊያኖ ማርቲኔዝን ዝውውር የሚሳተፉት ለአንድሬ ኦናና ገዢ ከመጣላቸው ብቻ ነው። የአርጀንቲናው ተነባቢ ጋዜጣ ቲዋይሲ ስፖርት በዩናይትድ ኤሚሊያኖ ማርቲኔዝ ግን ይፈለጋል ሲል ዛሬ በፊት ገጹ ላይ ይዞት ወጥቷል። የቱርኩ ክለብ ጋላታሳራይ እንግሊዛዊን የመስመር አጥቂ ጄደን ሳንቾን ከማንቸስተር ዩናይትድ ስለማስፈረም እቅድ አላቸው ተብሏል። ጋላታሳራይ በማንቸስተር ዩናይትድ ለተጫዋቹ ዝውውር የሚጠየቀውን ዋጋ ለመክፈል አይቸገርም ቢባልም የሳምንታዊ ደሞዙ ጉዳይ ግን ከወዲሁ ለቱርኩ ክለብ አሳሳቢ ሆኗል። ለቼልሲ አልቀንስም ያለውን ደሞዝ ለጋላታሳራይ ሲቀንሳሉ የሚለው ራሱ ትልቅ ጥያቄ ነው። ምክንያቱም ለጄደን ሳንቾ ደሞዝ ቀንሶ በቼልሲ መጫወት የተሻለ ነው በጋላታሳራይ ከመጫወት ምንም ጥያቄ የለውም። ታዲያ ለቼልሲ ከነ ኮል ፓልመርም ከቡድኑ ቁልፍ ተጫዋች ሞይሰስ ካይሴዶ ከሌላኛው ቁልፍ ተጫዋች ኤንዞ ፈርናንዴዝ በላይ ደሞዝ የጠየቀው ጄደን ሳንቾ ለጋላታሳራይ የሚለው ይጠበቃል። ማንቸስተር ዩናይትዶች በፍጹም እንደማያጫውቱት የተረጋገጠው ጄደን ሳንቾ በተጠባባቂ ወንበር ላይ ወይም ከቡድን ስብስብ ውጭ እየሆነ ደሞዙን ይጠባበቃሉ በየሳምንቱ የሚለው በትልቁ ይጠበቃል። ምናልባት ግን ወደ ጀርመን ክለቦች የማምራት እድሉ ሰፊ ነው እየተባለ ነው። ዛሬ ግን ጋላታሳራይ ፍላጎት እንዳለው አሳውቀዋል። የፉልሃሙ የፊት ወሰር ተጫዋች ሮድሪጎ ሙኒዝ በታሪክ ያጋጠመ ፈታኙ ተከላካይ ስፍራ ተጫዋች ማን ነው ተብሎ ተጠይቆ ነበረ። ያለ ጥርጥር ሃሪ ማጓየር ከሱም በተጨማሪ ደግሞ ቨርጂል ቫን ዳይክ ከመላለው ብሏል። ሃሪ ማጓየር የመሃል ተከላካይ ቦታው ላይ
ቢጣመሩ በያስባለው ብሏል ከቨርጅል ቫን ዳይክ ጋር ሁለቱን ማለፍ ከባድ ነው በተናጠልም በጣም አስቸጋሪ ናቸው ቢጣመሩ ደግሞ በጣም አሳሳቢ ነው ብሏል ካየዋቸውም ከገጠምኳቸው ተከላካዮች ሁሉ እጅግ በጣም ከባድ ሃሪ ማጓየር ከዩናይትድ ቨርጅል ቫን ዳይክ ከሊቨርፑል ብሏል ማጓየር ዘንድሮ ከእንግሊዝ ብሔራዊ ቡድን ውጪ እንደተደረገ ይታወቃል ያው በማንቸስተር ዩናይትድ በኩል በቂ የመጫወቻ ጊዜና አለማግኘቱን ተከትሎ ከቡድን ስብስብ ውጪ እንዳደረጉት ይታወቃል ውድ ቤተሰቦቻችን ቃል ስፖርት ዩቲዩብ ቻናላችን ከሀገር ቤት እስከ ባህር ማዶ ያሰናዳንላችሁ ጥንቅር ይሄን ይመስል ነበር ከወደዳችሁን ላይክ አድርጉ አበረታቱን ሐሳብ አስተያየት ካለ አጋሩን በቀጣይ መረጃ እናካትታለን ወይ እናስተካክላለን ለነበረን ጊዜ በእውነት ከልብ ነው መናመሰግነው በቀጣይ በማለዳው ስፖርት ጊዜ እንድንገናኝ ሰብስክራይብ አድርጋችሁ የደወል ምልክቷን ተጫኑ ሰናይ ጊዜ